በድመት አይን ሁሉም ሳምባ ነው ይባላል። ሳምባ ስለምትበላ ወይም ጣፊያ ነው ማለት ይችላልላችሁ። ሁሉም ነገር ሳምባ መስሎ ይታያታል ማለት ነው። ሰው የሚያይበት መነጽር ከተበላሸ በጣም ችግር ነው። የንጉስ ልጅ ሐዘን ቢሉት ምን አለ ነው? አደን አለ ይባላል። ምክንያቱም የንጉስ ልጅ ሐዘን አያውቅም። የቱላችሁ ነው ብሎ ሐዘን ቢሉት አደን፣ አንተ ሐዘን ነው ያልነህ አደን፣ ሐዘን ነው ምንል አደን አይሰማም። ምክንያቱም እሱ የሚያውቀው እየታደነ ሲዝናና አውሬ እያደኑ ሲያዝናኑት እያደኑ አምጥተው ሲያበሉት ነው እንጂ አዝኖ አያውቅም። ስለዚህ ሰው በመነጽሩ ነው የሚያየው ማለት ነው። እና መነጽራችንን ማስተካከል እንዴት ያለ ሸጋ መሰላችሁ። እስኪ እንደው 30 ሰከንድ ልስጣችሁና ይህ ዓለም ለኔ ምኔ ነው ብላችሁ አስቡ። እስኪ አስቡ። ይህ ዓለም ለእናንተ ምንድን ነው? እሺ አንድ ደቂቃ ልስጣችሁ። ብር ምንድን ነው? ብር ምንድን ነው? ለራሱ ብርንም እስቲ አስቡት። እድሜ ምንድን ነው? ብር ምንድን ነው? መኖር ምንድን ነው? ሰው ምንድን ነው? እስኪ አስቡ። ጥቂት እንቅልፍ ምንድን ነው? ምግብ ምንድን ነው? አስቡ። አንድ ደቂቃ በጣም ረዘም አይደል? ስራ ሲሰሩበት እንደዚህ ነው። ለማይሰራ ሰው ደግሞ እንዴት ነው የሚገርመኝ? ብዙ ሰው መኪና ሲያሽከረክር መብራት አለ። ስንት ደቂቃ ናት? አንድ ደቂቃ ነው? 30 ሰከንድ ናት። ትዕግስት የሚባል ሰው የለውም። ብዙ ሰው ሳይ ማለት ነው። እኔንም የሚያሽከረክሩኝ ሰዎች ነው መቼስ የማየው። እንግዲህ ሌላ ቀን አንወስድም እንዳይሉኝ እግዚአብሔር ይቅር ይበለኝ። አሁን ቁጭ ብሎ ሰው 30 ደቂቃና 1 ሰዓት ወሬ የሚያወራው ሰው የትራፊክ መብራት ላይ ግን ትዕግስቱ ልቅ፣ ከዛ ወዲያው ይቀጣል ማለት ነው። ትራፊኮች ልከውኝ አይደለም እንደው ግን ሰው ትዕግስቱ እንደው እየገረመኝ እኮ ነው ማለት ነው። እና ትንሽ ደቂቃ ሲሰዳደብ መኪና የሚነዳ ሰው የሚሳደበውን ስድብ ተውት። በቃ ፋብሪካ የማያመርተው በቃ አንደምባራ፣ አንትውር፣ አንተ አስተውላ አትሄድም፣ ምን ባገኘው ፈጠፍጥ ነበር ሲባባል ነው የሚውል ማለት ነው። ትንሽ መታገስ አቅቶት ማለት ነው። ትዕግስት እንደው ሰው ይሳደብና ይቅርታ ይላል ያሳፈረውን ሰው ማለት ነው። ሰው ይታዘበናል ማለትም አለ አንዳንድ ጊዜ ማለት ነው። እሺ ለማንኛውም 1 ደቂቃ በጣም ትልቅ ሆነችብን። ይህ ዓለም ለኛ ምናችን ነው? እስኪ አንድ ጊዜ በሉ ሁላችሁ። አሁን ሰው ይህ ዓለም የመጨረሻዬ ነው ብሎ የሚያስቡ አሉ። በቃ ይህ ዓለም ምንድነው ላይፍ አፍተር ዴይዝ የሚባለው ከሞት በኋላ ህይወት የለም የሚሉት ሰዎች እነሱ ይህ ዓለም መጨረሻዬ ነው። አሁን ይሄ ሰው ምንድነው የሚያደርገው? ይህ ዓለም መጨረሻዬ ነው ያለ ሰው በጣም ከባድ ነው። ከዚህ በኋላ ህይወት የለም ካለ በቃ ይሄ ሰው ተስፋ የቆረጠ ነው። ቢገልም ምንም ቢል ጽድቅ ቢሰራ ባይሰራ ሰው ቢገለው ግድ አይሰጠውም። አያችሁ፣ ይሄ ራሱ የማንነት ትርጉም ያመጣል ማለት ነው። ዓለም መጨረሻችን ናት። በቃ ከዚህ በኋላ ህይወት የለም ካለ አኗኗሩ እንደ በሬ ይሆናል ማለት ነው። እንደ እንስሳ ይሆናል ፍርድ የለብኝም ካለ። ስለዚህ ስለ ዓለም ያለን ግንዛቤ ነው ህይወታችንን የሚወስነው ማለት ነው።